ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎች ጋር አማኑ ገብሩ ነኝ። ኢትዮጵያና ላይቤሪያ በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። በጤናው ዘርፍ የሰው ሰራሽ አስተውሎት አጠቃቀምን በማሳደግ ላይ ያተኮረ ውይይት ተካሄደ። የቴክኒክና ሙያ ተቋማት ለዲጂታል ኢትዮጵያ ግንባታ ያላቸውን ሚና ለማጠናከር ትኩረት መስጠቱን የሥራና ክህሎት ሚኒስቴር አስታወቀ። አሜሪካ በኢራን ላይ የጣለችው አዲስ የባህር ላይ እገዳ ኢራንን በቀን $150 ሚሊዮን ገቢ ሊያሳጣት እንደሚችል ተነገረ። አትክልተኞች የፕላስቲክ መተኪያዎችንና ከፕላስቲክ የተሰሩ ማሰሮዎችን ከመጠቀም ይልቅ ሌሎች አማራጮችን መፈለግ አለባቸው ተባለ። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ወጃችን ላይ እነዚህና ሌሎች ተጨማሪ ዘገባዎችን በዝርዝር ወደ እናንተ እናደርሳለን።